አብዲ እኔ አይምሮዬ ስላልቻለ አንድ ነገር አንተ መልስልኝና እኔ እፎይ ብዬ እለዋል። እሺ ማስረጃ ተባለና ማስረጃ አመጣው። ሳይ ቡኻሪ 3233 ላይ በማህፀን ውስጥ እያለ መልአኩ ይጠይቃል። እሺ ምን ብሎ ይጠይቃል? ማህፀን ውስጥ ያለው ልጅ ልክ ሲፈጠር ፍሌሹ ማለት ነው። ኦ ሎርድ ምን ላድርገው ይሄን ልጅ ይለዋል። ህይወቱ ምን ይምሰል ይለዋል። እሺ እድሜው ስንት ይሁን ይለዋል። ከዛስ የተባረከ ይሁን የተረገመ ይሁን ብሎ ይለዋል። ይሄን እሺ ይሄው አሁን ዘላስት ከፍቶት ነበር። አንብበው ከፈለክ ዘላስት ይከፈታል። ችግር የለውም። ይሄንን ካለው በኋላ ይሄ ልጅ ኦሬዲ ማህፀን ውስጥ የተባረከም ሊባል ይችላል የተረገመም ይባላል። ይሄ ልጅ ከወጣ በኋላ ተረግሞ ነው አይደል የሚቀጥለው? ተባረከም ተባርኮ ነው የሚቀጥለው። ይሄ ልጅ ምንድነው ጣፈን? በቃ ኦሬዲ እኮ ምን አድርጎ ሊቀይረው ይችላል? ማህፀን ውስጥ ነው እኮ የተባለ አማራጭ የለውም እኮ ይሄ ልጅ። ቴንክ ዩ ኦሬዲ ተጽፎለታል። አዎ አለቀ። ይሄ ልጅ ከፈለገውን ነገር ሲሰራ ሲጀምር መስራትም አይችልም። የተረገመ ነው ኦሬዲ ተረግሟል ተብሏል። የአላህን ቃል ደግሞ ምን ማድረግ አችልም? ወደ ኋላ መልሰ ሪቨርስ ማድረግ አችልም። አይቀየርም። የአላህ ቃል አይደል? አይቀየርም። በአንተ ስርዓት ቀይሮ። ስለዚህ ይሄ ልጅ ኦሬዲ ወይ የተባረከው ተባርኳል፣ የተረገሙ ተረግሟል ነው። በቃ ይሄ ግልጽ አይደለም እንዴ? ምን አማርኛ እኮ ነው። መጀመሪያ የተፈጠረው አዳም ነው ወይስ ምድር ነው? ምድር ነው። ምድር ነው። ጥሩ በደንብ ስማኝ። አዳም የተፈጠረው ምድር ላይ ነው ወይስ ከምድር ውጪ ነው? ጀነት ላይ ነው። ጥያቄን ስማኝ። ጀነት ላይ የተፈጠረው እኮ ጀነት ምድር ላይ ነበር። ጀነት ላይ ገባኝ። ጀነት ምድር ላይ ነበር ወይ? አልነበርም። እሺ አልነበርም። ቆንጆ። እሺ ቀድመህ ምድርን ከፈጠርክ፣ እሺ ምድርን ከፈጠርክ አዳም ለምን ነበረ የተፈጠረው? ለምን ነበር የተፈጠረው ማለት? የት ሊኖር ነበር የተፈጠረው? ጀነት ላይ። አዳም የተፈጠረው ጀነት ላይ ሊፈጠር ነው የሚለው እስልምና? ጀነት ላይ ኖሯል አይደል? ኖ ኡፍ እየሰማኝ አይደለም። መጀመሪያ የተፈጠረው መሬት ነው አይደለም? ምድር ነው የተፈጠረችው። አዳም ደግሞ የተፈጠረው መጀመሪያ የተፈጠረው ምድር ነው አይደለ? ኦኬ። አዳም ደግሞ የተፈጠረው ጀነት ውስጥ ነው አይደለ? ጀነት ደግሞ ምድር ውስጥ አልነበረም አይደለ? እሺ። ስለዚህ ምድር ደግሞ ዝም ብላ አይደለም የተፈጠረችው አይደለ? ኦኬ። ቀድሞ የተፈጠረ ነገር አለ። ስለዚህ አዳም የተፈጠረው የት ሊኖር ነው የተፈጠረው? ጀነት። አውቀ ነው እፊ አድሞ ጀነት ምድር ላይ አይደለች። ሱረቱ ጧሃ ላይ ምን ብሎታል? ከጀነት አያስወጣችሁ ብሎታል። ኦኬ። ስለዚህ ምድር ለምን ፈጠረ? ለማን ፈጠረው ምድርን ታዲያ? ለምድር ነው። ምድር ላይ ሊኖር ነው። እዛ ቆየ አልቆየም የጊዜ ጉዳይ ነው እንጂ ለምድር ነው። ቴንክ ዩ ራህማ። ወይ ቀስ በይ። ቴንክ ዩ። የተፈጠረው ለምድር ነው። ቴንክ ዩ አይደለም፣ ቀስ በል። እንደዛ አይደለም። ምክንያቱም ይሄን ቅጠል አትብሉ ከጀነት ያስወጣችኋል ብሎታል። ስለ ቅጠሉ አይደለም ያወራሁት እኔ። ስለ ቅጠሉ ማውራት አለብና ስለ አዳም ያወራህ አይደል እንዴ? ከዛ ነው የሚጀምረው ጃኪ። ቅጠሉ አይደለም አብዱዬ፣ ያንተ ጋር ልንገርህ፣ ካንተ ጋር ማለት ነው። ቆይ አይደለም ጃኪ፣ ቀስ በል። ቆይ አብዱ አንዴ ኦፊዬ ከአብዱ አንድ ሎጂክ ላስቀምጥና እኔ በእኔ ቦታ ላይ ያሰው ተካሽ። ቆይ ጨርስ መጀመሪያ የጀመርከውን ሀቢቢ። ቆይ አንተ እያረክ ያለው ልንገርህ። ቆይ አንዴ አብዱዬ የሰማ ነው? እሺ የሰማው ነው። እሺ መጀመሪያ አዳም የተፈጠረው ምድር ላይ አልነበረም አይደለ? ኦሬዲ ምድር ተፈጥሮለታል። እሺ ምድር ተፈጥሮለት ምድር ቀድሞ ከተፈጠረለት የተፈጠረው ደግሞ እሱ ሌላ ቦታ ላይ ነው፣ ምድር ውስጥ አይደለም የተፈጠረው አይደለ? ከዛ ነው ወደ ምድር የመጣው። ቀድመህ ወደ ምድር ካላሰብከው በስተቀር ምድርን ቀድማ አትፈጥርለትም። ራይት ሶ አዳም ኦሬዲ ፕሪዲስትንድ ነበረ። ኦሬዲ ተጽፎለታል። ምድር ላይ ነበር የሚኖረው። ምንም ነገር ቢያደርግም ባያደርግም ምድር ላይ ይኖር ነበር። ቢኮዝ ምድር ባዶ ነው የምትሆነው። የምድር አፈጣጠር ጥቅም የለውም ነበረ። እየገባ ነው አባባሌ? ክልከላ ስላስቀመጠለት እዛ ክልከላ ላይ ወርቆ ወደ ምድር እንደሚልከው አውቋል አላህ። እዛ ክልከላ ላይ እንደሚወርቅ አላህ ያውቃል። ስለሚያውቅ ነው ምድር የተፈጠረው። አያ አይደል? አሁን በራስ አፍ ቅድም አስብበት ያልኩን ክልከላ አስቀምጦ አንተ እኮ ስለማታስወራው ነው። ፍሪ ዊል ስለሌለው ምን አደረገለት? ፍሪ ዊል ነበረው ቅጠል የመብላትና ያለ መብላት። ያንን ፍሪ ዊል ግን ተጠቅሞ በሚያደርገው ነገር ላይ አደም መብት የለውም። ለምን መሰለህ? ቅድም እኮ ፍሪ ዊል ውጤት አለው ስላልክ ነው። ቢደረግም ውጤቱ የቱ ጋር ነው? ቅድም እኔ ስለ አይሁዶች የጠየኩት ለዚህ ነው። ውጤቱ ምኑ ጋር ነው ጥቅሙ?
እኮ ውጤቱ ባይበሉ ኖሮ ሀቢቢ አሁን ለምሳሌ እንደ ክርስቲያንም ቢሆን ነፃ ፈቃድ አለን ብሎ የሚያስቡ ከሆነ መጨረሻ ላይ ውጤት አለው ገነት መግባት ወይ ደግሞ ጀሃነም መግባት አይደል እንዴ? ፍሪ ዊል አንተ የምታደርገው ነገር ወይ ገነት ትገባለህ ወይ ጀሃነም ትገባለህ። ውጤት አለው፣ ኮንሲኩዌንስ አለው። አደም ደግሞ ይሄንን ብላ ይሄን አትብላ ተባለ አይደል እንዴ? ያንን ካለመብላቱ ጋር ውጤት ነበረው። ባለመብላቱ የሚመጣበት ውጤት አለ። ስለ ውጤቱ አይደለም። ነፃ ፈቃዱ ምኑ ላይ ነው? የአደም መብላትና አለመብላት ላይ ነው። ከበላ ግን እዛ መውጣቱ ላይ የሱ ፈቃድ የአደም ፈቃድ የለበትም፣ አይመለከተውም። ገብቷል? እሱንም አያስጠይቅም። አደምን ያስጠየቀው ምኑ ነው? ቅጠሉን መብላቱ ነው። ያ ነው ፍሪ ዊሉ። ስለዚህ ውጤት አለው፣ ነፃ ፈቃድ ውጤት አለው መጨረሻ ላይ። ባይበላ ኖሮ ቆይ ኦፊ ባይበላ ኖሮ ቅጠሉን ባይበላ ኖሮ እሺ፣ ቅጠሉን ባይበላ ኖሮ ምድር ተፈጥራ ባዶ ሆና ትቀጥል ነበረ? ባይበላ ኖሮ አይደለም እንደሚበላ ያውቃል አላህ። ተው እሱ ነው እኮ ፕሬዲስቲኔሽን ማለት ቅድመ ውሳኔ ማለት እሱ ነው እኮ። ምኑን ያልገባ ቅድመ ውሳኔው ቅጠሉን እንዲበላ አይደለም እያልኩ እኮ ነው እኔ። ቅድመ ውሳኔው ቅጠሉን በመብላቱ ምክንያት የሚመጣው ውጤት ነው ቅድመ ውሳኔው የአላህ። እሱም በኢብሊስም ላስረዳ እችላለሁ። በኢብሊስ አይደለም መጀመሪያ እዚህ ጋር ደረስ። አይ እኮ እዚህ ጋር ራሱ ስትል ማለት ሱራ 10 ምን ይላል መሰለህ? ለማንኛውም ነፍስ በአላህ ፈቃድ ቢሆን እንጂ ልታምን ችሎታ የላትም። ምልትል በአላህ ፈቃድ ቢሆን እንጂ ሌላ እንትን ነው። አንዴ ልጨርስ ሀሳቤን፣ ችግር የለም። ልታምን ችሎታ የላትም ይላል። ከዛ እዚህ ሱራ 2:6 ላይ ደግሞ እንደገና ሄደ ስታየው ምን ይላል? እዚያ የካዲ ሰዎች ብታስፈራራቸው ባታስፈራራቸውም በእነርሱ ላይ እኩል ነው፣ አያምኑም። አላህ ልቦቻቸው ላይ በመስሚያቸው ላይ አትሞባቸዋል። ሁቺ ይሄ ነገር የሆነው ከመፈጠራቸው በፊት ነው አይደለም? አይደለም። ይሄ አንተ ሌላ ቦታ እየገባ ነው። መጀመሪያ እዚህ አደም ጋር ከመፈጠራቸው በፊት አይደለም ይሄ ነገር የሆነው? ይሄ ነገር ከመፈጠራቸው በፊት ነገር አልተጻፈም? ከመፈጠራቸው በፊት ዲናችን የሚያስተምረው ምንድነው? ከመፈጠራቸው በፊት ነው አይደል? ይሄ ነገር ፈቃድ አላቸው አላህ Subhanahu Wa Ta'ala። እነዛ ፍጥረቶች ቆይ አንዴ ሚውት ያዝማ እንዴ፣ ከዛ ታወራለህ። ፍጥረታቱን ከመፍጠሩ በፊት አላህ Subhanahu Wa Ta'ala ፍጥረታቶቹ ምድር ላይ ሲኖሩ የሚያደርገውን ነገር ያውቃል። ስለሚያውቅ ጻፈው። የጻፈው እንዲኖሩ ሳይሆን በቅድመ ዕውቀቱ ዳሮቹን ከፈጠረ በኋላ ነፃ ፈቃዳቸውን ተጠቅመው የሚያደርጉትን ነገር ስለሚያውቅ ነው የተጻፈው። ሐሳቡ ገብቷል? መልካም። ልቦቻቸው ላይ ሐሳቡ ገብቷል አልገባህም? መጀመሪያ አስለም ገብቷል ሐሳቡ ላይ ልቦቻቸው ላይ ቆይ አንዴ ያው ተረድቻለሁ። ያው ልቦቻቸው ላይ የታተመው ቆይ የተጻፈው ይሄ አሁን በአላህ ፈቃድ ነው ሁሉ ነገር የተጻፈው አይደል? ለምን ሄድክ? ኦኬ ሐሳቤን ላስቀምጥላችሁ። ይሄ ነገር የተጻፈው ምንድነው? በአላህ ፈቃድ ነው። ቅድመ ውሳኔ እያንዳንዱ ሰው ከመፈጠሩ በፊት ደስቲኒ እያንዳንዱ ነገር ተጽፎበታል። አንዴ ልጨርስና ትከታተልሽ ልጨርስ አንዴ ይጋገምኩ ያንኑ ነው የምትደግመው። በነገራችን ላይ አይ ገና ነው መጀመሪያ የተጀመረው እርስ ይለቅ እኮ እሺ፣ የኔን ሐሳብ ላስቀምጥና እኮ እንጨርሳለን። ችግር የለም። አንዴ የሚታርጊ ሶ ምን ይላል ሱራ 2:6 ላይ እነዚያ የካዱ ሰዎች ብታስፈራራቸው ባታስፈራራቸው ምንም ዋጋ የለውም። ለምን አላህ ቆይ አንዴ ልጨርስ ፕሊስ። አላህ ልቦቻቸው ላይ በመስሚያቸውም ላይ አትሞባቸዋል። በጣም በርካታ የቁርአን ክፍል መውጣት እንችላለን። እንደዚሁ ሱራ 4:88 ላይ በመናፍቃን ነገር አላህ በስራዎቻቸው ላይ ወደ ክህደት የመለሳቸው ሲሆን ሁለተኛ ክፍሎች የሆናችሁ ለእናንተም አላችሁ። አላህ ያጠመመውን ልታቀኑ ታስባላችሁን? አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙለትም። እነዚህ ነገሮች በሙሉ ቀድሞ የተጻፉ ናቸው ካል ኦፍ ኮርስ ያ ቀድሞ የተጻፉ ናቸው። ልክ እንደዚሁ ደግሞ ኢብሊስ ራሱ ይህንን ጥያቄ እንደውም ሲያነሳ እናገኘዋለን። ሱራ 10 አይ ቲንክ ሱራ 10 ሱራ ስንት ነበረ? ሱራ አንድ ጊዜ ሱራ 7 ላይ ማለት ነው። ስላጠመምከኝ ለእነሱ በቀጥተኛ መንገድ ላይ ብዙ ርዕስ ነው የምታነሳው። አሁን ስለ ኢብሊስ ሀሳቡን ኮሌክት ሳደርገው ይገባሻል። ችግር የለም። ስላጠመምከኝ ለእነርሱ በቀጥተኛ መንገድ ላይ በእርግጥ እቀመጥባቸዋለሁ አለ። ቁጥር 17 ላይ ምን ይላል? እነዚያ ከፊተኞቻቸው ቀጥተኛው ከግራዎቻቸው በእርግጥ እመጣባቸዋለሁ፣ አብዛኞቹን አመስጋኞች ሆነው አታገኟቸውም አለ። በተጨማሪ አሁን ለዚህ ቁርአን ላይ ሰይጣን ጥመት ለመጠመሙ ለጥመቱ አላህን ተጠያቂ በማድረግ እየጠየቀ ነው። ልክ እንደዛ ሁሉ እዚህ ጋር አንድ ወደዛ ልገባ ነው። አንድ ጊዜ ልጨርስ በጌታ ስላጠመምከኝ ማን ነው ባዩ? ኢብሊስ ለማ ለአላህ ምን ስላልከኝ ስላጠመምከኝ
እየወቀሰ ነው። ኦኬ ኢብሊስ ከዛ እንደገና እዛው ሱራ ላይ ደግሞ 15 ምን ይለዋል ማለት ነው? አንተ ያዘዘህን ነገር ከፈሳምከው ነው ጠማማ ነህ አልፈለክም ማለት ልጨርስሽ አንድ ጊዜ እሺ ልጨርስ። እንደገና ኢብሊስ ይሄን ቃል ምን ብሎ ይደግመዋል? ሱራ 15:39 ላይ ጌታዬ ሆይ እኔም በማጥመምህ ይሁንብህ። ይሄንኑ ቃል ነው አደም እየተናገረ ያለው። እሱ አስቀድሞ ያጠመመኝ ነገር እሱ የጻፈብኝ ነገር ልክ እዚህ ላይ አደም እንደሚለው ኢብሊስ ጌታዬ ሆይ እኔም በማጥመምህ ይሁንብህ ለእርሱ በምድር ላይ እላቸዋለሁ ባለው መልኩ ማለት ነው። ቅድመ ውሳኔ ተወስኖበት የጠመመውን ኢብሊስ እንደጠየቀው ጥያቄው ማለት ነው እኔ እንዳጠመምከኝ እንዳለው አደምም ያንን ጥያቄ ነው የጠየቀው። አስቀድሞ እኔ ላይ በተጻፈ ነገር እኔ ይጠየቃለሁ። አስቀድሞ እኔ ላይ በሆነው ነገር እኔ እንዴት ይጠየቃለሁ? ይበቃሃል። አሁን እሺ ጨርስ። ምንድነው መልሱ? እሺ አንዴ ተረጋጊ ልጨርስ። መጀመሪያ አንተ ከራሱ መጀመሪያ ተጀመረው ርዕስ ላይ እንግባምና ማለት ነው ምን አለ መሰለህ እሺ የጠመሙት ተጽፏል መጀመሪያ ባላለ በአረበኛ ማለት ነው። ቆይ የምትጠየቅበት ቀድርና የማትጠየቅበት ቀድር አለ። የምትጠየቅበት ሸርዒ ማለት አንተ ህግጋት ወርዶልህ ያንን ህግጋት አላህ ያስቀመጠልህን ህግጋት ተላልፈህ የምትሰራው ወንጀል የምትጠየቅበት ቀድር ሲሆን አንተ ደግሞ የማትጠየቅባቸው ነገሮች አሉ። ምሳሌ በመወለድ እኔ ክርስቲያን እንደምሆን አስቀድሞ ተጻፈ ነገር ነው። ስንት ሰዓት እኔ ታዳምጣል ነበር። በቃ አላንተ አይደለም ውጣ ከፈለክ ለማል ትገባለህ። አንተ ማትጠይቅባቸው ነገሮች አሉ። ምሳሌ ብትታመም ማጣትህ ላይ ክርስቲያን መሆኔ ላይ ምክንያት አድርገሽ ንገሪኝ። ለምሳሌ እኔ ክርስቲያን ሆኛለሁ። ክርስቲያን መሆኔ አስቀድሞ የተጻፈ ነው አይደለም? ዛሬ ሻሪያ መያዝ ትችላለህ ከፈለክ። አስቀድሞ ተጽፏል ግን አልተጻፈም ነው። አስቀድሞ ተጽፏል አልተጻፈም። አንተ ክርስቲያን እንድትሆን የተጻፈ አይተህ አይደለም ክርስቲያን ይሆንከው ፈልገህ በመጣ አስቀድሞ ግን ተጽፏል አልተጻፈም? አስቀድሞ ተጽፏል አልተጻፈም? እሱ ነው ጥያቄው። ከተጻፈ ተጽፏል። ከተጻፈ ደግሞ እኔ ሳልኖር ተጻፈብኝ ነገር ምን አገባኝ ነው የሚለው። ፊልም የሚሰራ ሰው ሮቦት እኮ ነኝ እኔ። ሮቦት ነኝ እኮ ሳይቶ ስለሚሰራ በርሱ አንተ አዳም አንዴ ጠይቀንስ ምን ሆነ ነው መቼም አንድ ሰው አይ እሻውር ያው ቃል ይሰማል። አንተ ላይ ክርስቲያን እንድትሆን አላህ ጽፎብህ አይደለም፣ በምርጫህ ነው። አላህ ሲፈጥር የአደም ልጅ ሁሉ ሙስሊም አድርጎ ነው የፈጠረው። አላህ ግን ክርስቲያን እንድትሆን ግን ያውቃል። ምርጫ ሰጥቷል። ኤልያ ምን አድርጎ ነው የፈጠረው? ሙስሊም አድርጎ ነው የሰው ልጅ ቆይ አንዴ ቆይ ምን አድርጎ ነው የፈጠረው አልሽ አንቺ ራስሽ? ሙስሊም አድርጎ ነው የፈጠረው። በጣም ቆንጆ። እሱ ጋር ያዡ ሙስሊም አድርጎ ከተፈጠረ እሺ ሁሉም ሰው ላይ የተጻፈበት ምን እንዲሆን ነው? ሁሉም ሰው ላይ የተጻፈበት ማለት ቆይ አንዴ ቆይ ረህማ አትግቢ። አንድ ሰው ስናወራ ከአንድ ሰው ጋር እናውራ። ጃኪ አንዴ እኔ አውርቼ ልውጣ ስለሆነ አንድ መጠቅለያ አንተ ፖለቲካ ነው የምታወራው። ጃክ ቀጥል እሺ ሂድ አንዴ ኢላም ልውጣ ስለሆነ ቆይ ከሱ ጋር አንተ ፖለቲካ ነው ትላንት ማድርቀህናል። ኢላም ቆይ ቻንስ እኛ እየሰማን ነው። እስቲ አብዱራማን አውራና እኔ ቴንክ ዩ ይኸውልሽ እኔ አይዞሽ ኢላም እኔ ማወራው ነገር እውነታን ነው። ምንም ማዋሸው ነገር የለም። እውነታ ከሆነ ከስም ይጀምራል እውነተኝነት ወገናችን። እሺ ቆይ አንዴ እሱን ተይው። አንቺ አይደለሽም የምትሰጪኝ እስልምናንም የምትሰጪው የምታነሺው አንቺ አይደለሽም። እሱን ተይው። አሁን እኔ ሐሳቤ ላይ ብቻ ፎከስ አድርጊ። እሺ ቀጥልን እንስማ። አሁን ካለው አስተምሮት ጋር እውነታውን እስካሁን ያየ ነው። ስፔሻሊ በነፃ ፍቃድ በሚለው ነገር እስልምና ላይ ነፃ ፍቃድ እንደሌለ ብዙ አይነት መረጃዎች አሉ። ኢቭን ካፈጣጠር ጀምሮ አዳም ተፈጥሮ የመጣበት ሂደት እሱም ለራሱ ያብራራበት ሁኔታ እሱ በራሱ ያደረገው ነገር እንዳልሆነ አላህ የቀደረበት ነገር እንደሆነ ኢቭን እንኳን አሁን ላሉት ሙስሊሞች አሁን በነብዩ ዘመን እንኳን በነብዩ መሐመድ ዘመን እንኳን በወረደው ቁርአን ራሱ የሰው ልጅ ሙስሊሞች ነፃ ፍቃድ የላቸውም። ይሄ በጣም ሳሂህ የሆኑ ሐዲሶች ያስታውቃል። ለምሳሌ ሳሂህ ሐዲሶች አሉ። ሱናን አናሲዳይ ራሱ 458 እና 459 ላይ ቀጥታ ይናገራል። በእስልምና ላይ ክፍር ያደረገው ወይንም ሃይማኖትን የቀየረ ይገደል ነው የሚለው ቃል በቃል የከፈረ በቃ ክፍር ያደረገ የተመለሰ ይገደል። ይሄ ነፃ ፍቃድን አይሰጥም። ይሄ ነፃ ፍቃድን የሚጻረር ነው። ገብቶሻል? የለሽም እንኳን በአደም ዘመን ጊዜ ይቅርና አሁን ላሉት በዚህ ዘመን ላሉት ነፃ ፍቃድ የላቸውም።
ስለዚህ ነፃ ፍቃድ ምንድነው የሚለውን ቀድመን ማወቅ አለብን። ምክንያቱም በእስልምና ነፃ ፍቃድ ከሌለ ወገናችን ምንድነው? ቆይ አንዴ ጨርሻለሁ። 1 ደቂቃ ነው ማወራው። አሁን ብዙ ጊዜ የተለያየ አሁን እርስ በርስም እየተጋጨሽ ስለሆነ ነው። አንደኛው እንዲህ ነው እና ምንድነው የአዳም መውረድ የቅጠል ምክንያት ምናምን አይደለም፣ ቀድሞ የተጻፈለት ነው። ግን ምንድነው ዋናው ፖይንት አላህ ሱብሃነሁ ወተዓላ ሩህሩ ነው ሐዛይ ነው ስንል ቸር ነው በጣም ሩህሩ ስንል ይሄ ነገር ይገልጸዋል ወይ ነው? አሁን ይሄ ነገር አላህን አምላክን እንደ አምላክ ይሄ ባህሪ ይገልጸዋል ወይ? ምክንያቱም በፈጠራቸው ፍጡር ላይ ቀድሞ ቀድሮባቸው ቀድሞ ወስኖባቸው ለፈተና መፈጠር እንግዲህ ፍጥረቱን ይወዳሉ የሚለውን ጥያቄ ያስነሳል። አንደኛ ቢኮዝ አደም በሰራው ኃጢአት አይደለም ምድር ላይ የተቀጣ ያለው በሁሉ ነገር አይደለም፣ አላህ መጀመሪያ በቀደረለት ነገር ነው። ስለዚህ አላህ ለፍጥረታቱ ይራራል ወይ ነው ጥያቄ። አንደኛ ጥያቄ ምልክት ይሄ ነው። ስለዚህ አላህ ዱሩ ነው ይመለስልህና ሌላ ትቀጥላለህ። ይመለስ ቆይ አንዴ ታዩስ አራ ያውራ እነዚህ ምን የሚደግመው ያንኑ ነው እኮ የሚደጋግመው ይፈራዋል። ባይዶ አብዱራህማን በጣም ነው ይፈራው። አረ ነው እሺ ጨርሱ በቃ። አሁን ዝም ብሎ በልብ ወለድ ነው የሚያወራው። በጣም ነው ያስፈራሽ። እሱ የሚያወራው ነገር ምንድነው? አንደኛ ለፈተና ነው ምድር ላይ የወረዳችሁት የሚለው ቆይ የራሱ ሀሳብ እኮ ነው። ቆይ የራሱ ሀሳብ አይደለም የምቀበለው እንዴ ልንሰማ እኮ ነው ሀሳብ ሳይሆን እናንተ ነፃ ምርጫ ቆይ ነፃ ምርጫን የምታቀርበው ከማውራትሽ በፊት እሱ የራሱን ሀሳብ ያቀርባል። አንቺ የራስሽን ሀሳብ ሮንግ ከሆነ ኖ እዚህ ጋር ተሳስተሃል ትይዋለሽ። እኔ የራሱን ሀሳብ ጥያቄ እንጂ ማቅረብ ያለበት ዝም ብሎ እንዲያወራ አይደለም። እስልምና ላይ ነፃ ፍቃድ አንደኛ አልራህማ ቆይ ነፃ ፍቃድ አለው አብዱራህማን በምድር ላይ የወረደው ለፈተና ነው አይደለም ብለን አናምንም። ነፃ ፍቃድ አለው አብዱራህማን አንድ ሚዩት አድርጊ እንዲያወራበት። እኛ እኮ የተቀመጥነው ያንቺን ብቻ ለመስማት አይደለም። አብዱራህማን አውርቷል። እኛ ላይ ነው እስልምና ላይ ነው ማውራት ያዘው። ማውራት ከፈለገ ሌላ ነገር ያውራ። እንዲያወራ ነው የተጻፈለት ያውራ። አብዱራህማን አውራ ቀጥል። እስልምና ላይ ነው ጥያቄ እያነሳ ያለው እየጠየቀ ነው እንዳላውራ የያዘችኝ ነው ባለ የራሱ ያሳያል እኮ በእስልምና ነፃ ፍቃድ የለም የሚለው ፕሩፍ እኮ ነው። የራሱ ማውራት ራሱ አትችልም። መጠየቅ ሙስሊም አይደለም እሱ አያው ሙስሊም አይደለም ሙስሊም አይደለም። እሱን ተዩ። እኔ ሙስሊም መሆኔ አለመሆኔ ላንቺ አይጠቅምሽም። አሁን አንቺ ሙስሊም ነኝ ብዬ ባስረዳሽ ምን ታገኛለሽ? ገብቶሻል? ጥቅሙ ለኔ ነው ለዳኔ ለኔ ነው ላንቺ ሙስሊም አይደለህም አትበይ። ከሀሳቤ ጋር ተሟገቺ። አሁን ወደ ሀሳቤ ልመለስ። ጨርሻለሁ። 1 ደቂቃ አዳምጪኝ። እኔ ስለ ነፃ ፍቃድ ስናወራ ሐሳብህ ሙስሊም ያልሆነ አስተሳሰብ ታመጣው የለለ ባይዘው የሆነ ነገር ፈርተው እንዳታወራ የፈለጉትና ፕሊስ አውራ። የኔን ሚኒት ራስ ሰጥቻለሁ። የኔን ደቂቃ ሰጥቻለሁ። ባይዘው ከቁርአንና ከሐዲስ የዘለለ ወሬ አይደለም ማወራው። ምክንያቱም እኔ ያወራሁት ነገር የለም እምትይ ከሆነ መረጃ አምጣ ብለሽ ጠይቀኝ፣ አሳይሻለሁ። እሱ አይደለም እሺ ፖይንቱ። ስለዚህ ማወራው እሺ ለፈተና ነው የወረደው ያልከው ከየት አመጣህ ነው? ለፈተና ነው የወረደው ከየት አመጣህ? እሺ አይ ለሱም ቀላል ነው። አላህ መጀመሪያ አቅዶ ነው አደምን የፈጠረው አይደለም ነው? ይሄን ነገር አላህ አደም ያውቃል። ይሄን ነገር ለሙሳ ምንድነው ያለው? ሙሳ ባንተ ኃጢአት ቆይ ምድር ላይ የወሰደው ለፈተና ነው ያልከው፣ ለፈተና ወርዳለህ የተባለው ምንድነው? ለፈተና ነው የወረደው ምድር ላይ በጣም በትክክል እንጂ ምድር ላይ ሊፈተን ነው የወረደው። ከየት ነው ማስረጃውን ያገኘው? ኮልስጥሽ ጥያቄ ስትመልሺ እዛው መልሱን ታገኘዋለሽ። አንቺ አሁን ሊትራል ፈተና የሚል ነገር እኮ እኔን አትጠይቀኝ። ማስረጃ አምጣልኝ ላወራኸው ነገር እኮ በመጀመሪያ አደም ከመፈጠሩ በፊት ተወስኖበታል። አልሰጠኸኝም። እየነገርኩሽ ነው። አዳምጪኝ። አደም ከመፈጠሩ በፊት አላህ አልሰጠኸኝም። እኛ እንደዛ አናምንም። ቁርአኑ የሚለው ቆይ እኔ መረጃ ልስጥህ። ቁርአኑ የሚለው ጅኒንም ይሁን ሰውንም የፈጠርኩት እኔን እንዲያመልኩኝ ነው እንጂ ቅጠል ስለበላ ምድር ላይ የጣልኩት ለፈተና ነው ስለበላ የሚል የለም። አንተ እንደምታወራው ለፈተና ነው የወረደው ምርጫ የለውም ምናምን እያልክ ትሰክሳለህ። እሺ ሳክስ አይደለም። አንቺ የሰው ልጅ በእስልምና ነፃ ፍቃድ አለው ብለሽ ታምኛለሽ? ምርጫ አለው። ምርጫ አይደለም ምርጫ ነው ያለው። ነፃ ፍቃድ የሚባለው አላለሽ የለሽም። ምርጫ አለኝ። ዛሬ ሙስሊምም የምሆን ያለ መሆንም ምርጫ አለኝ። እናቴ ስለ ነፃ ፍቃድ እያወራሁሽ ነው። አይ ቲንክ ነፃ ፍቃድ የሚለውን ጽንሰ ሐሳብ ራሱ አለ ትርጉሙ። ለምን በአማርኛ አታወራም? እኔ ምርጫስ ምንድን ነው? ምን ማለት ነው? እሺ አንቺ ምርጫ አለሽ? እሺ ሱናን አናሲ ላይ 40:58 ላይ አንድ ሐዲስ ቆይ ልንገርሽና ከዛ በኋላ እዛ ጋር ምርጫሽን ትናገሪያለሽ።
ለምሳሌ ሱናን አናሳይ ላይ 40:58 ላይ እንደዚህ ይላል። ኢብኑ አባስ እንደተረኩት ማለት ነው። The messenger of Allah subhanahu wa ta'ala said ነብዩ መሐመድ እንደተናገሩት whoever changes his religion kill him ይላል። ፖይንት ዘጋው። ሃይማኖቱን የቀየረን ግደለው ይላል። ይሄ አንቺ ነፃ ምርጫ ነው? አዎ ግደለው እያለ እኮ ነው። ግደለው ማለት የነፃ ምርጫሽን ያሳያል አለሽ? አዎ ቀጥሉ። በቃ ላስት ኪንግ ከሷ ጋር አልግባባም። ቀጥሉ። ምኑን አንተ ብቻ አይደለም የማትግባባው። ግደሉ ብሎ አዎ ካለሽ ምኑን ነው የምትግባባው? ቆይ በመጀመሪያ መግባባት አልቻልኩም። ታይ አንቺ ጨርስ ያቆም እዛ አለዛ የሌለ ወሬ እያወራሁ እንትን የሚል አንድ መረጃ ያለው ያው መረጃ አይደለም ምን ይፈታሽ? ምን መረጃ ነው ያመጣልሽ? የሚገደልበትን ሸርህ ተቀምጧል። ስለዚህ አሁን ርዕስ አናስቀይር፣ ርዕሳችን አንውጣ። እሺ ርዕስ ለማስቀየር በጣም ሄደሃል አብዱራህማን። ነፃ ፍቃድ ስትይ ነው። ሌላም ልስጥሽ ከፈለግሽ ነፃ ፍቃድ አለ፣ ነፃ ፍቃድ አለ። እስቲ ቆይ ነው አብዱራህማን ምርጫ አለኝ አለች አይደል? ቆይ አንዴ ዝም በይ። ምርጫ አለኝ አለች። ምርጫ አለሽ? አዎ አለች። ገባና ሀዲስ አወጣ። ከእስልምና የመውጣት ምርጫ አለሽ? ኦኬ ሱናን ሀዲሱን አወጣና ከእስልምና የወጣን ግደለው ይላል ብሎ እኔ ወጥቻለሁ ከእስልምና ወጣሁኝ እያላል ነበር። ከትላንት ወዲያ ከእስልምና ማን ገደለው አለ አይደል? ሎጂክ አትረዱም እንዴ እናንተ ሰዎች? ግን ርዕሱ አሁን ቀየራችሁ ስለሙርተድ ሁለት ሴቶች ያስቸግራችኋል አይደለም? ጃኪ የአሁኑ ላይ ምርጫ አይደለም እንዴ? ቆይ ሰውየው ትታረዳለህ። ምርጫ ምኑ ምርጫ ነው? ምርጫ አይደለም እንዴ? ምን ምርጫ ነው? መገደል ምርጫ ነው። ከወጣ ትታረዳለህ ማለት እኮ በራሱ ምርጫ አንድ ምርጫ ነው። ካልወጣ ደግሞ አትታረድም፣ አንድ ምርጫ ነው። አሁን ልነግርህ ነው አብዲ፣ አሪፍ ነገር አነሳ። ምን ብለዋል መሰለህ? እስልምና ሲነግረህ እስልምና ጋር ችግሩ መጀመሪያ ስትፈጠር ራሱ ምን ነበርክ? እስላም ነህ አይደለም? መጀመሪያ ላይ እሱ ራሱ ኦልሬዲ ምርጫ የለም፣ እስላም ነህ መሆን ያለብህ። ሁለተኛው ነገር ሰውነይ በሚባለው ሙስሊም ማለት በሁለት መንገድ ይከፈላል። አብዱን ይጠይቁን በእውቀት ይሆናል። የኔ ጥያቄ እኮ ምርጫውን ሰጥቶ ለምን ይቀጣል ነው። አንደኛ ጽፏል፣ ራሱ ጽፎ ለምን ይቀጣል? ለምሳሌ መውጣትን እሺ እንደ ምርጫ አስቀምጧል። መልሶ ደግሞ ትታረዳለህ ይልሃል፣ ጀሃነም ትገባለህ ይልሃል። ሱናን አቢ ዳውድ 47 በነገራችን ላይ አብዱ ሱናን አቢ ዳውድ አንዴ ከዚህ ሳትወጪ ምርጫ ስትሰጥ ማለት ነው ከምርጫው በኋላ የሚያጋጥምህን ውጤት አይተህ እንጂ ዝም ብለህ አትመርጥም። ዝም ብለህ አይደለም የምትመርጠው በጨለማው። ግን ከመረጥከው በኋላ የሚያጋጥምህን ነገር ለይተህ የሚጠቅምህን ነገር መያዝ ማለት ነው ምርጫ ማለት ነው። መብት ማለት ደግሞ እያስፈራራሽ ትመርጣለህ፣ የማትጠይቅበት ነገር መሆን አለ። አሁን ያለው ደግሞ ልክ አንገቱ የሚቆረጥ ሰውዬ ልክ እንደሱ እንዳልነው ሰው መሆንም ያለ መሆንም ይችላል። ነገር ግን ይሄ ነገር አደምና ሐዋ ጋር አይሰራም፣ ኢሳ ጋር አይሰራም። ይኸውልሽ አይሁዶቹ ጋር አይሰራም። ኢሳን ሊገሉት ሲፈልጉ የነበሩ ሰዎች ጋር አይሰራም። አሁን አንቺ የምትይ ነገር ሄዶ እዛ ጋር ፉርሽ ይሆናል። ገለዋል። አንተ እነሱ ብትጠይቃቸው አሁን ገለናል የሚሉ አሁን ህፃን ልጅ ምርጫ አለው። ህፃን ልጅ ምርጫ አለው፣ መምረጥ ይችላል። ምክንያቱም ሱናን አቢ ዳውድ 4706 ላይ አንድ ህፃን ልጅ ሲወለድ ክርስቲያን በመሆኑ ብቻ ይህ ህግ ተፈጽሞበታል። ከእስልምና የወጣ ይገደል ነው አይደለ? ህፃን ልጅ ሲወለድ ራሱ አላህ ህፃን አድርጎ ፈጥሮት ክርስቲያን ስለሆነ አሁን ጃክ ያለው ህግ ተፈጽሞበታል። ሱናን አቢ ዳውድ 4706 ክፈቱለት። ህፃን ልጅ ተገደለ ያቅማቸው ካልደረሰ አላህ ዘንድ ሱናን አቢ ዳውድ ከድር የገደለው ህፃን ልጅ በግልጽ ያለ ነው። ህፃን ልጅ ክርስቲያን ስለሆነ የተገደለ ቆይ አብዱ፣ ህፃኑ ልጅ ክርስቲያን ስለሆነ ነው የተገደለው? አዎ ሲፈጠር ካፊር ነበር፣ ቤተሰቦቹን ያጠማል ተብሎ ቀድሞ ተገደለ። እዚህም ጋር እኮ እናንተ የምትመልሱን መልስ እኮ ከእምነቱን የወጣ ይገደል ሲባል ሌሎችን ስለሚያጠምረው ትላላችሁ። የትኛውን ነው ክርስቲያን ነው ያዛገደለው? እንዳታስወርደኝ እሺ። አብዱ አንዴ ጋር ለመጣ ነው እሺ። ሱናን አቢ ዳውድ 4706 4706 ስለ እንትን እኮ ነው ሱረቱ ቀህፍ ላይ ስለ ሙሳና ኸድር የሚያወራው እንትን ታሪክ
እኔ ደግሞ እናቱ ቀብራ ስለሞተችው ሴት ልጅ ያልኩት ሙሳና ከድር እየተነጋገሩ ያወሩት ነውና ከድር አላህ Subhanahu Wa Ta'ala ያሳውቀው ነገር ነውና ይሄ ስለሷ አይደለም። ፕሊዝ የሆነ ስታመጡ ጥሩ ነገር ክርስቲያን ይላል እዛ ላይ አብዱ አይሰማም። ይክፈተው ሐዲሱን ይክፈተው። ቆይ ሌላ ነው አለ ተይው ሌላ ነው ብሏል። ይክፈትልን አብዱ ክፈት። ራሱ አይደለም ክርስቲያን ነው ብለሃል አንተ። እዛ ጋር ደግሞ ክርስቲያን ነው የሚለው ምክንያቱም ለምን ቃል እሱን ለምን ትላለህ? እሱን ብቻ ለምን ትላለህ? እንተነስ ማን የሆነችዋ ሴትዮ አሁን ማን ያለ መሆን ምርጫ አላት እንዴ? ቴንክ ዩ አንድ ማስረጃ እናንተ መስሚያችሁ ትንሽ የሚገራግል ማስረጃ ነው። መጀመሪያ ምን ይያል ሳይል ቡሃሪ ላይ 3333 አውጣልኝ። ልጁ ክርስቲያን ሆኖ እስቲ የተገደለበትን አሰቡ። አብዱ ይሰማል? በሃይማኖቱ በተለይ አብዱ አለ። ቆይ እንዳትሄጂ እንዳትሄጂ ኢላም ቆይ አንዴ ቆይ ኢላም እንዳትሄጂ አንዴ ኢብሊስ እንመልስልሻለን። ክርስቲያን ይገባል አንዴ እንመልስልሻለን። ይሄን አንብቢና ትሄጃለሽ። አንዴ ሳያል ቡሃሪ 3333 አንዴ ያውጣልኝ። አውጣልኝ ደላስ ያው ኦኬ። አንዴ ርዕሱን ወደዚህ አድርግልኝ አብዲ ርዕሱን ወደዚህ ትንሽ ገፋ አድርግልኝ። ኦኬ አብዱ አይሰማውም መሰለኝ። A prophet said ይላል Allah has appointed an angel in the womb። ምን ይላል ነብዩ? አላህ በማህፀን ውስጥ መልአክ አስቀምጧል። and the angel says oh Allah አይደለም ልክ ነኝ አይደል? ዘላስ ተሸፍኖብኛል። and the angel says oh Allah discharge that is a semen oh Lord ይላል። ከዛስ praise ቆይ ይነበባል የተሸፈነብኝ of flesh and then if Allah wishes to complete his child's creation then the angel say oh Lord a male or a female a wretched or a blessed ምን ይላል መልአኩ? እየተረጎምክላችሁ ምን ይላል መልአኩ? ኦ ሎርድ ምን ላድርገው? ልክ ሲመኑ ዲስቻርጅ ይደረግ ወንድ ላድርገው ሴት ላድርገው ብሎ ይላል። ከዛ ሜል ኦር ፊሜል ከዛ ኦ ሎርድ ሪሽድ ሬትሽ ምንድነው? የተባረከው ወይም ደግሞ የተረገመ ማለት ነው። ኢን ሪሊጅን ይላል። የተባረከ ላድርገው ወይስ አብዶ አለ ላድርገው? ከዛስ ምን ይላል? ኦ ሎርድ ብሎ ይልና ዋት ዊል ሂዝ ላይፍ ቢ የህይወትስ እንዴት ይሁን አኗኗሩ? ዋት ዊል ሂዝ ኤጅ ቢ እድሜው ስንት ይሁን? the angel writes all his while the child is in the womb of his mother ገና ማህፀን ውስጥ እያለ መልአኩ ሁሉን ነገር ጽፎ ይጨርሳል የሚለው የቱ ጋር ነው ነፃ ፍቃድ ያለው? እዚህ ጋር እንግዲህ ሳያል ቡሃሪ ሳይሆን ሐዲስ ነው። ፍቃድ እኔ ከቁርአን እሰጣለሁኝ። ይሄንን አስረጅኝ። ሱረቱል ካፍ ይሄንን አስረጅኝ። ሱረቱል ካፍ አትቀበዩ? ይሄን አትቀበዩ? እኔ ከቁርአን እሰጣለሁ አልኩህ እኮ። ይሄንን አትቀበዩም ወይ? ይሄንን አትቀበዩም? እቀበለዋለሁኝ። ትቀበያለሽ? ነገር ግን ኦኬ እዚህ መላእክታው የሚነግረውን ብቻ እንጂ የሚጽፈው አድራጊ አይደል ነው ነገር ለውህል መህፉዝ ላይ የሚባለው ላይ እዛ ጋር ተቀምጦ ተጽፏል። ቅድም ወጣው ሐዲስ ላይ ማለት ነው። መጀመሪያ መቅሪብ አካባቢ አብዲት ጋር ነበረ። መላእክት ያደርጋል አላልኩኝም እኔ መላእክት ያደርጋል አላልኩኝም። ላይ ስለተጻፈው ነገር ይጽፍል መላእክት ያደርጋል አላልኩኝም። ቆይ አይሰማም እንዴ ማውራሽ? ጉድ መላእክት ያደርጋል አላልኩኝም። እንደዛ ብያለሁ እንዴ ዘላት? ይሄንን አስረጂ። እዚህ እያመጣልህ ነበርኩ።
ሄሎ እየሰማሁሽ ነው። አንተ ልጠይቅህ፣ ይሄኛው መልስልህ። አትጠይቅኝ፣ እቺን አስረጅኝና ከዛ ስትመልሽልኝ መልስ። አይገባህም። አንተ ለምን አይገባኝም? እንግሊዘኛ አይደል? ከዛ መልስልሃለሁ። ይሄን ስትነግረኝ መልስልሃለሁ። አንተ ፈጣሪ ሲፈጥርህ በእናትህ ሆድ ውስጥ እያለ ማለት ነው። ከዚህ ጋር እያይዤ ነው የምመልስልህ። ወደዚች ምድር ስትመጣ በህይወት የምትኖረው ሁሉ ፈጣሪ ያውቃል አያውቅም? የኔን እንደመልስልሽ ይሄን አስረጅኝ። ያንተ እመልስልሃለሁ። አንተ እኔ ልንገርህ ቆይ፣ ይሄን እንቀበለዋል ነው መልሱ የሚገባው። ሐዲሱ ካዩ ይሄን ሲበላው መልሱ የሚገባው። ለምን በለኝ። እሺ ቆይ ለምን በይኝ። እኔ እቀበለዋለሁ። ለምን እንደዚህ ሆነ ብትለው አሁን እዚህ ላይ እድሜም ስንት ይሁን ሴትም ልሁን ወንድም ልሁን እኔ የምጠየቅበት ጉዳይ አይደለም። ይሄ የአላህ ውሳኔ ነው። ነገር ግን ሸርዒ ይሄን እኮ መጀመሪያ ላይ እየተናገርኩ ነበር። በእስልምና ቀድር በሁለት ይከፈላል። የተረገመ ይሁን ወይስ ደግሞ የተባረከ ይሁን? የቱ ጋር ዘለልሽ? እሱን ኦሬዲ ከማህፀን ውስጥ የተረገምኩና የተባረከ ሆንኩኝ የቱ ጋር ነው የኔ? ምንድነው? ኦሬዲ ተወስኖብኛል እኮ ወይ የተባረከ ወይም ደግሞ የተረገመ፣ ሪችድ የሆነ ወይም ደግሞ ብሌስድ የሆነ ይላል እዚህ ጋር። ሶ የተረገመ ወይም የተባረከ ነው ብሎ እዚህ ጋር ኦሬዲ ከተወሰነብኝ የቱ ጋር ነው ነፃ ፈቃድ? አንብበው ሁሉንም ልድገምልሽ? እሺ ሙሉውን አንብብ ጨርስ። ልድገምልሽ እኮ the prophet said እኮ ልጨርስልሽ። the prophet said ነብዩ Allah has appointed an angel in the womb አላህ በማህፀን ውስጥ መልአክ መድቧል። and the angel say ይልና እዛ ጋር ያለው semen discharge ነው የሚለው የወንድ የዘር ፈሳሽ በገባ ቁጥር ጊዜ ይላል ኦ ሎርድ ፒስ ኦፍ ፍሌሽ ይፈጠራል። and then if Allah ይልና እዚህ ጋር ያችን አንብብልኝ ዘላስት if Allah and then ብሎ and then if Allah እኔ ራሱ አረበኛው አይደለም ተቋቋም ከዛም ያመጣልሻል አረበኛውንም። ከዛ በኋላ the child creation ልጁ ሲፈጠር and the angel will say ከዛ መልአኩ ምን ይላል? ኦ ጌታ ሆይ ኤሜል ኦር ፊሜል ወንድ ላርገው ወይ ሴት ላርገው? ከዛ ኦ ሎርድ ሬሽድ ኦር ብለስድ የተባረከ የተረገመ ወይም የተባረከ። ዋት ዊል ሂዝ ላይቭሊሁድ ቢ ህይወቱ ምን ይመስላል? ዋት ዊል ሂዝ ኤጅ ቢ እድሜው ምን ይመስላል? እድሜውን ስንት እናርገው? the angel writes all his will while the child is in the womb of its mother ይሄንን ሁሉ የሚጽፈው በእናቱ ማህፀን ውስጥ እያለ ነው ይላል። ስለዚህ አንቺ እንዳልሽው ሁለት ነገር አለ። እድሜያችን ተወስኗል፣ ወንድና ሴት መሆናችን ኦሬዲ ተወስኗል ማህፀን ውስጥ። ሶስተኛ ነገር ምን ተወስኗል? የተባረክን ወይስ የተረገምን እንድንሆን ኦሬዲ እዚህ ላይ ተወስኗል። አንቺ እንዳልሽው እሺ እድሜው ልውሰድልሽ፣ እድሜው ይወሰን። አንቺ እንዳልሽው የወንድ ወይ ሴት የሚለው ይወሰን። እሺ የተረገምኩና የተባረኩ እንዲሆን ግን ኦሬዲ ከተወሰነብኝ የኔ ስራ ጥቅሙ ምንድን ነው? እሱን አስረጅኝ። እሺ አንተ በሁለት ነገር ይከፈላል። ቀድር ውሳኔ ማለት ነው። ውሳኔ ማለት ይከፈላል። በአረበኛው ከውንይ እና ሸርዒ ይባላል። መጀመሪያ ከውንይ ላይ ነው የምንኖረው ማለት ነው፣ የማንጠየቅባቸው ነገሮች ላይ። መጀመሪያ ላይ አንተ ታጠፋም አንተ ለይተህ መጥፎና ጥሩን ነገር ለይተህ ሃይማኖት የሚባል እስከምታውቅ ድረስ መጥፎን ብትሰራ አትጠየቅበትም፣ ጥሩን ብትሰራ ደግሞ እንትን አትባልም፣ አትጠየቅበትም። በሁለቱም ነገር ላይ ማለት ነው ከውንይ ይባላል ያ ነገር። እንደገና ደግሞ አንድ ሰው አይምሮ በሽተኛ ከሆነ ደግሞ እሱም ላይ አይጠየቅበትም። ነገር ግን አንተ የምትጠየቀው ሸርዒ ላይ ትትደርስ ነው። ሸርዒ ማለት ከአምላክ መኖሩን ለይተህ ላቅማ ሔዋን ከደረስክ በኋላ ለይተህ እዛ ነገር ላይ ስታውቅ አንቺ የምታወሪው ነገር ቆይ ልጨርስልህ። አይ እኔ አልችልሽም አንቺ እኔ አልችልሽም። ለምን መሰለሽ? ልጨርስና መጀመሪያ የጠየቅኩሽ ጥያቄ አንድ ጥያቄ ነው።
አንቺ የምትመልሽልኝ አራምባና ቆምቦ ነው የጠየቅኩሽ። በአማርኛ ልጠይቅሽ። በማህፀን ውስጥ የተረገምኩና የተባረኩኝ ከተፈጠርኩኝ የኔ ምኑ ጋ ነው ስሬ? ማህፀን ውስጥ ነው ኦልሬዲ ተረግመሃል ወይም ደግሞ ተባርከሃል ተብዬ ከተሰራው የቱ ጋ ነው ነፃ ፈቃዴ ነው? አማርኛ ነው እኮ የምናወራው። ቆይ ራህሜ ከውንያ ምናምን ቦታ አትግቢ። ይሄ አንቺ ቀላሉ ያልገባ ወደዛ እንዴት ነው? አንዳንዴ ቀለል እናርግላቸው ጥያቄው ስንመልስ። አይ ተመልሰው እዛው ነው የሚገቡት። እዩ መጀመሪያ ይሄንን ሳይረዱ ቀዳና ቀድርን አይለዩም። ሁለቱንም አንድ ላይ ምርጫውንም ቀድርንም አንድ ላይ ደባልቀው ነው የሚያስገባ። በቀላሉ ልመልስልህ። አሁን አንተ ሁለት ነገር ነው ያስከው። ስለ እድሜው ስለ ሞቱ ምናምን አይደለም። የተረገመና የተባረከ የሆነው መጀመሪያ አላህ Subhanahu Wa Ta'ala እንደው ደጋግመን ፕሊስ አንዳንዴ ለክርክር ሳይሆን ለመገንዘብ ይሆን ወገኖቻችን ስናወራ አላህ Subhanahu Wa Ta'ala ስለሚያቀው ነው መላእክቱ የጠየቀው። ዱንያ ላይ እኔ በዚች ዱንያ ላይ የምሰራው ነገር አላህ ቀድሞ ስለሚያቅ ከሃዲ ልሁን ሙስሊም ልሁን ቀድሞ ስለሚያቅ በጽንስ ላይ ያለ ይጻፋል ያ ነገር። ገብቶሃል? አልገባኝ። ያንን እሺ አልገባኝ። አልገባህም? አልገባኝ። እሺ ጃክ አንተ በአማርኛ ነው በአረብኛ አይደለም። ጃክ አንተ አላህ Subhanahu Wa Ta'ala በዚች ዱንያ ላይ አመፀኛ እንደምትሆን ቀድሞ ያውቃል። እሱ ያውቃል። ለአንተ ግን ምርጫ ሰጥተዋል። አሃ ኤልያም ቆይ አሁን በጣም ከብዙ ጊዜ በኋላ ስትረጋጊ ያየሁሽ። ቆይ አንዴ ስሚኝ እሺ። እንዲገባኝ አይደለ ኤልያም? እንዲገባኝ አይደለ? አሁን ያውቃል አልሽኝ አይደለ? ያውቃል። እሺ ችግር የለውም። ያውቃል አልሽኝ፣ ያውቃል አልኩሽ። ይሄ ልጅ ማህፀን ውስጥ ነው ያለው አይደለ? እሺ መልአኩ እየጠየቀ ነው። ምን ላድርገው ብሎ ጠየቀው አላህን አይደለ? እንደዛ አይደል የሚለው? አዎ አሁን ጠየቀው። ልጁ ምንም አላደረገም። እሺ ምን አለው? ኦሬዲ ከማህፀን ከወጣ በኋላ ነፃ ፈቃድ የምትዩ ምን አለ መሰልሽ? የተባረከ ላርገው ወይ አለው ወይስ የተረገመ ላርገው ወይ አለው? አላለው ብሎታል አይደል? አዎ እሺ። ከዛ ምን ብሎ ተወሰነበት? ይሄ ልጅ አሁን ይሄ ልጅ ገና አልተወለደም፣ ገና አልመረጠም፣ ገና ህይወቱን አልቀጠለም አይደለም? የተረገመ ይሁን አለው። እሺ ይሄ ልጅ ተወለደ። ገብቶሻል አባሌ? ኦሬዲ አላህ ምን ብሎታል? ይሄ ልጅ በማህፀን ውስጥ እያለ የተረገመ ነው ልጁ። ስለዚህ ሲኖር አይደለም እንደዛ አይደለም አማርኛው? እስቲ አማርኛውን ንገሪኝ። እሺ የተረገመ አላህ Subhanahu Wa Ta'ala ስለሚያቀው ነው። ያን ልጅ በምድር ላይ የሚሰራው ነገር ስለሚያቅ ነው። አላህ Subhanahu Wa Ta'ala የሆነ እሱ አላህ አሁን የሆነ ወንጀል ስናጠፋ አላህ ያንን ወንጀል እንድንሰራ አስገድዶን አይደለም። ይሄን ማወቅ አለበት ጃክ። አላህ የረገመውን ሰው ማስተካከል ይችላል እንዴ? ለኢልሃምዬ ማለት አላህ ከረገመ እሺ አሁን ለምሳሌ የተረገመ ነው አላህ የተረገመ ነው ያለውን ሰው ሰውየው ማስተካከል ይችላል? አላህ የተረገመ ያደረገው ሰውየው የሚሄድበት መንገድ በራሱ ነው። ለምሳሌ አልሄደማ ሰውየው አልሄደም እኮ ገና ማህፀን ውስጥ እኮ ነው ያለው ኢልሃምዬ። ኦኬ አላህ እኮ ያንን ህፃን ልጅ እየረገመው አይደለም። ምድር ላይ ሲኖር የሚሆነው ነገር ስለሚያቅ ነው። አላህ ኦሬዲ ነፍስ ገና ማህፀን መጽሐፍ ማለት እሱ ነው እኮ ቀድሞ መጽሐፍ ማለት እኮ ይሄ ነው ታዲያ። ኦኬ መንገድ ላይ ስለነበርኩ ነው። አላህ ቀድሞ ያውቃል። እውነት ነው። መሐመድን አስገባው። አብዱራህማን አብዱልፈታህ መሐመድን አስገባው ወይ? እሺ ቀድሞ ያውቃል። ስለዚህ አላህ ቀድሞ ያወቀውን የተናገረውን ነገር ይሄ ልጅ በህይወቱ ዘመኑ ይቀይረዋል ወይ ነው? ይቀየራል አይቀየርም? አላህ ምክንያቱም ይሄ ልጅ ከተቀየረ አላህ የተናገረው ነገር ውሸት ነው ማለት ነው። በቃ ጥሩ ጥያቄ። ወይ መልሽልኝ። ይቀየራል አይቀየርም? አላህ Subhanahu Wa Ta'ala ሲፈጥረው የሚሆነው ነገር ያውቃል። መጨረሻውም ተነገረ አይደለም? አልተነገረም? ይሄ ልጅ በጽንስ ውስጥ እንዳለ ወይ ተረገመ ወይ አልተረገመም ነው አሁን ጥያቄው። ከተረገመ አላህ ስለሚያውቅ ነው። በቃ አኗኗሩን ስለሚያውቅ ነው። ይሄ ልጅ ግን መርገምቱን አላህ የቀደረለትን አላህ የገለጸለትን መርገምት ይሄ ልጅ በህይወቱ ከዚህ መርገምት መላቀቅ ይችላል ወይ ነው ጥያቄው። ምክንያቱም አላህ ያውቀዋል
ያህ ነው የሚሆነውን ይሄ ነው። ይሄ ልጅ አላህ አልረገመውም። ያ ሰውየው በሚሰራው ምርጫ ነው። አላህ ወንጀል የሰው ልጅን ወንጀል እንዲሰራ አያደርገውም። ሰውየው ምርጫ ተሰጥቶታል እኮ። አሁን እኮ ፋላሲ ያደረኩት ፈልጌ የምገባው አላህ በእኔ ላይ ቀድሮብኝ ሳይሆን እኔ ራሴ የምሰራው ስራ መንገዴን ነው። ግን አንቺ መጨረሻሽ ለምሳሌ አላህ ቀድሞ ሁሉን ነገር ስለሚያውቅ አንቺ መጨረሻ ላይ እኮ የምትገቢበትን አላህ ያውቃል። እሺ አልኩሽ እኮ ግን ይሄ ልጅ ምርጫ የለውም። በቃ አላህ ቀድሞ ነው የሚገልጽላቸው። ኦሬዲ ገልጾለታል ቀድሞ። አሁን ምን አለ መሰለሽ ልዩነቱ እያንዳንዱ ሰው አላህ Subhanahu Wa Ta'ala ሲፈጥር አምላክ ነው። እኛ እኮ አምላክ ሁሉን አያውቅም አይደለም። ግን አምላክን የባህሪ አምላክነት የሚያሰኘው ፖይንት አለ። እዚህ ጋር ጥያቄው ስለሚከተው ነው። እሺ ምክንያቱም ሰዎች አላህ ያውቃል። ይሄን ግን ለሰዎች ይነገራቸዋል ማለት አሁን ቅድም አሁን እንዳልሽው በጽንስ ውስጥ የነበረው ልጅ ምን እንደሚሆን አላህ ያውቃል ተብሎ ተገለጸ። ገብቶሻል? ይሄ መገለጽ ነው የሚባለው። ይሄ ዳይሬክት የተነገረ ነገር። አሁን እኔ የምልሽ ምንድነው የትኛውም ህፃናት ጽንስ ላይ እያሉ አሁን በሌላ አስተምሮት ምክንያቱም ሌላ አስተምሮት ስላለ ነው። እሺ ይቅርታ እኔ ኮምፓራቲቭ ማድረግብሽ ምክንያቱም ኮምፓራቲቭ ያደረግን የምንጠቅሰው ሌላ እምነት ስላለ ነው። አሁን በክርስትናው ዓለም ጽንስ ላይ ያለ አይደለም ተወልዶ ህፃናት እንኳን ኃጢያት የለባቸውም ነው የሚለው። ኃጢያት ህፃን ይተባል ወደሱን መጣልን አንተ ፍቃደኛ ከሆነ አዳምጪኝ ቆይ አንዴ አዳምጪኝ ወደሱ አንዴ እኔ ከርሱ አልወጣሁም። ተረጋጊ አንዴ። እሺ ቀጥል። ለምን መሰለሽ ምክንያቱም 1 ሚሊዮን ህፃን አለ እዚህ ጋር በክርስትናው 1 ሚሊዮን ህፃን አለ በእስልምና። ከ1 ሚሊዮኑ እስልምና ላይ የቶቹ እንደሚጠፉ አላህ ቀድሞ ገልጿል። ያውቃል አያውቅም አይደለም። አሁን በክርስትና እዚህ ጋር ላስቆመህና አብዱራህማን እዚህ ጋር ላስቆመህ እዚህ ጋር ላስቆመህ። ሐሳቤን እኮ አታስጨርሽ። ኦኬ ትጨርሳለህ፣ ችግር የለም። እሺ ቀጥይ። ክርስትናን ብለህ ስላነሳ ለምሳሌ አንተ ክርስትና ላይ ፈጣሪ ሲፈጥርህ በቃ ምድር ላይ የምትሆነው ነገር ምንም አያውቅም ማለት ነው። ስላንተ ምንም ዕውቀት የለውም የወደፊቱ እንዴት እንደምትሆን። በጣም ጥሩ ይኸውልሽ ፈጣሪ ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ሁሉን ያውቃል የሆነውን ነገር ግን እንደናንተ እምነት አካለ ይሄ ተወስኖብሃል እንደናንተ እምነት ሳይሆን ስላንተ ነው። ዕውቀትና ቀድር እያገናኘች ነው። ያውቃልና ቀድር እያገናኘች ነው። ገብቶኛል። ከሱ ጋር ስለሚያያዝ ነው። አብዱል ፈታህ የኛው ዕጣ ፈንታ ነው። አሁን የምናወራው ስለ ዕጣ ፈንታ ነው። አብዱ ነበር ከልስካው አብዱ ቆይ አብዱ ነበር አለ መሐመድን አስገባው። አብዱል ፈታህ መሐመድን አስገባው። አብዱ እኔ አይምሮዬ ስላልቻለ አንድ ነገር አንተ መልስልኝና እኔ እፎይ ብዬ እለዋል። እሺ እኔው ግን እሺ ቆይ አብዱ አንተ ነው የምታወራው። አብዱ አንተ ነው የምታወራው። እኔ አብዱ ልጠይቀው አንዴ። እሺ ማስረጃ ተባለና ማስረጃ አመጣው። ሳይ ቡኻሪ 333 ላይ በማህፀን ውስጥ እያለ መልአኩ ይጠይቃል። እሺ ምን ብሎ ይጠይቃል? ማህፀን ውስጥ ያለው ልጅ ልክ ሲፈጠር ፍሌሹ ማለት ነው። ኦ ሎርድ ምን ላድርገው ይሄን ልጅ ይለዋል። ህይወቱ ምን ይምሰል ይለዋል። እሺ እድሜው ስንት ይሁን ይለዋል። ከዛስ የተባረከ ይሁን የተረገመ ይሁን ብሎ ይለዋል። ይሄን እሺ ይሄው አሁን ዘላስት ከፍቶት ነበር። አንብቦ ከፈለክ ዘላስት ይከፈታል። ችግር የለውም። ይሄንን ካለው በኋላ ይሄ ልጅ ኦሬዲ ማህፀን ውስጥ የተባረከም ሊባል ይችላል የተረገመም ይባላል። ይሄ ልጅ ከወጣ በኋላ ተረግሞ ነው አይደል የሚቀጥለው? ተባረከም ተባርኮ ነው የሚቀጥለው። ይሄ ልጅ ምንድነው ጣፈን? በቃ ኦሬዲ እኮ ምን አድርጎ ሊቀይረው ይችላል? ማህፀን ውስጥ ነው እኮ የተባለ። አማራጭ የለውም እኮ ይሄ ልጅ። ቴንክ ዩ ኦሬዲ ተጽፎለታል። አዎ አለቀ። ይሄ ልጅ ከፈለገውን ነገር ሲሰራ ሲጀምር መስራትም አይችልም። የተረገመ ነው። ኦሬዲ ተረግሟል ተብሏል። የአላህን ቃል ደግሞ ምን ማድረግ አችልም፣ ወደ ኋላ መልሰ ሪቨርስ ማድረግ አችልም። አይቀየርም። የአላህ ቃል አይደል? አይቀየርም። በአንተ ስርዓት ቀይረው። ስለዚህ ይሄ ልጅ ኦሬዲ ወይ የተባረከው ተባርኳል፣ የተረገሙ ተረግሟል ነው። በቃ ይሄ ግልጽ አይደለም እንዴ? ምን አማርኛ እኮ ነው። አለቀ። ስለዚህ ኦሬዲ አንድ ቀላል ምሳሌ ልጨምርልህ። ኧረ ቆይ በእናትህ በራስህ ቆይ ልጨምርና ከዛ በኋላ ትቀጥያለሽ። አንድ ሰው በጣም የሆነ ማይሰማ ሰው አለ። ጅል ሰው ልበልህ ወይ ትምህርት ማይገባው ሰው ልበልህ። ጎበዝ ተማሪ መሆን ይችላል ማለት በቃ አይገባውም። ማይገባው ሰው አይችልም። እሺ ወይም ተውና አንድ ምን ልበልህ ጆሮ ማይሰማው ሰው ስማ
ጆሮ የማይሰማው ሰው ወይም ደግሞ በኦቲዝም በሽታ ወይም የተጠቃ ሰው ማለት ነው አንዴ በክርስቲያን ቤተሰብ ተወለደ፣ በምንም ሁኔታ ሙስሊም መሆን ይችላል? አይችልም። እና ያ ሰውዬ ጀሃነም ሊገባ ነው? በቃ አለቅ። ጀሃነም የለም ማለት እኮ ነው። እኔ አሁን ከዚህ ኮንቨርሴሽን የምረዳው በምንም መልኩ አሁን ምርጫ ያለው ብላችሁ ብታመጡ እኔ ተረዳሁት። ኢልሃም አንዴ በቃ የለውም አማራጭ የለውም። ስለዚህ ማንም ጀሃነም አይገባም በእስልምና ማንም ሰው ጀሃነም ሊገባ አይችልም። ላ ቆይ አንዴ በመጀመሪያ ቅድምም አንስቼ ነበር። ምክንያቱም ፍቃድ በአንዴ ኢልሃም እኔም ላውራ ነፃ ምርጫ ባይኖር ጀነትና ጀሃነም አይፈጠርም ነበር። ለምን አሁን አንዴ ኢልሃም ተረጋጊ አልኩኝ እኮ ጆሮ የማይሰማው ልጅ ወይም ደግሞ መናገር የማይችል ልጅ ወይም ኦቲዝም ያለበት ልጅ እንበል በክርስቲያን ቤተሰብ ተወለደ፣ ምርጫ አለው? ይሄ ልጅ እስላም የመሆን ምርጫ አለው? ይሰማል? እኔ እንዴት እንደማስረዳችሁ ይሰማል። አንዴ አሁን እስላም የመሆን ምርጫ አለው? ቢሆንም አላህ ይጻፈው አላህ ይቀጣም በይ የለው ከሆነም እኮ አብዱላ አላህ ይጻፈው እኮ ነው። አብዲ እኮ አይቀየርም እኮ አላህ የሚጽፈው ነው። አላህ ሱብሓነሁ ወተዓላ ቅጣት ያለባቸው ሰዎች እና ቅጣት የሌለባቸው ሰዎች ለይቶ ያውቃል። ጎበዝ። አሁን እነሱ እንደትመጭልኝ ነው እቺን ታመጭልኝ ነው። አንድ ኦቲዝም ያለበት ወይም ጆሮ ማይሰማው ሰው በክርስቲያን ቤተሰብ ተወለደና እስልምና ሻዳን ካልተቀበለ ችግር የለውም አይቀጣም የሚል ሐዲስ አለ? እንደዛ አይነት ሐዲስ ባልሰማም ለምሳሌ አንድ ቆይ አስጨርሰኝ። ለምሳሌ እንደ ምሳሌ ልንገርህ። አንድ እብድ የሆነ ሰው ወይም ደግሞ እንቅልፍ የተኛ ሰው በሱ ላይ ምንም አይነት ወንጀል የለበትም። እብድ የሆነ ሰው ራሱ እሱ ሌላ ነው። መጀመሪያ አንድ ነው። ኦቲዝም ጋር ብትመጣም እኮ በሽተኛ ነው። ኦቲዝም ጋር ብትመጣ እኮ በሽተኛ ነው። አብዲ ተጠምቋል። አሁን ያኛው እብድ ለምሳሌ ሙስሊም ሊሆን ይችላል በቤተሰቡ ሲሆን የለበት። ይሄኛው ግን ተጠምቋል። ኦልሬዲ ሜንታሊ አብዱል ፈታህ ስማኝ፣ ኦልሬዲ ሜንታሊ ችግር አለበት እኮ። ሜንታሊ ችግር ካለበት አላህ ሱብሓነሁ ወተዓላ ያንን ሰው አይቀጣውም። እሺ ሜንታሊ ሲጀመር ይሄ ሐዲስ ያስፈልጋል። አንደኛ ይሄ ሐዲስ ያስፈልጋል። አንድ ሰው ክርስቲያን ሆኖ ሜንታሊ ችግር ካለበት ጀነት ይገባል። አንድ ነገር ሐዲሱ ያስፈልጋል። አንደኛው ሐዲስ ልስጥህኒ ሁለተኛ ደግሞ ልጨምርልሽ፣ እዚሁ ላይ ልጨምርልሽ። አንድ ክርስቲያን የሆነ ሰው የነቃለ ያነቃለ ነገሮች የሚገቡት ሰው አለ፣ የማይገባው ሰው አለ፣ ጅል የሆነ ሰው አለ፣ ብልጥ የሆነ ሰው አለ። እስልምና ሊረዳ የሚችል ሰው አለ፣ ሊረዳ የማይችል ሰው አለ። እየሰማሽኝ ነው? ስለዚህ መሐመድን አስገባው ከታች አንዳንድ አውዱ ፈታ እኔ ልመልስልህ አንድ ጊዜ ቆይ ልመልስልህ ነው። ተረዳሽኝ አይደለ? አንድ ሰው ክርስቲያን ሆኖ አክቲቭ የሆነ ሰው አለ፣ ጭንቅላቱ ላይክ ማገናዘብ የሚችል ሰው አለ። አንዳንድ ሰው ደግሞ ነገር የማይገባው ትምህርት የማይገባው ሰው አለ። ስለዚህ እነሱም ጭምር አይቀጡም እያልሽኝ ነው? ኧረ ይሄ ከምን ጋር ነው የምታያይዘው አንተ? ኢልሃም አንድ ጊዜ ልመልስለት ነው ኢልሃም ወይ እሺ ወንድም እሺ አልገባትም። እንደውም አግዘኝ እንዴ። እሺ ሰላም አምዱ አላለም አለን። የሐዲሱን ልመልስልህ እንዴ? የሐዲሱን ወይስ ያሁን የተናገርከው ልመልስልህ? ምን አልከኝ? መጀመሪያ አብዲ ሳይ ቡሃሪን አሁን የተናገረውን ሐዲስ ንገረን። እሱን መጀመሪያ እሱን ስራ አልተመለሰልንም። ሷሂህ ቡኻሪ ላይ የሚለው ጃኪ እንዳተቆረጠኝ አንድ ደቂቃ የሚናገር ያለው አላህ ሱብሓነሁ ወተዓላ በሆድ ውስጥ እያለ የሚወሰናቸው ውሳኔዎች ናቸው። አይደለም እንዴ? አንተ ያነሳው ያለው አይደለም። አሁን ምን መሰለህ፣ ዞሮ እኔ መልስ እንኳን ቢያመጣ በእስልምና አንድ ሰው ሙስሊም ሳይሆን መሞት የለበትም። በቃ እስላም መሆን አለበት፣ መስፈርት ነው። በቃ ይሄ እስላም መሆን አለበት። ባይን የሚሳን ክርስቲያን ቤተሰብ ውስጥ የተወለደች እስላም አይደለም በተአምር እኮ። አንድ ጊዜ አዳምጥ አብዱራ። እሺ ጃኪ አሁን ጥያቄ ያነሳው አንተ ማለት ነው። በአላህ ውሳኔ ሰውየው እንትን የተረገመ መሆኑና ለመሆኑ ያነሳው አረብኛውን አይተው ከሆነ ግን አው ሰዒዱን አው ሸቂዩን ነው የሚለው። ደስተኛ መሆኑ ወይም ደግሞ ያዘነ መሆኑ ነው አላህ ሱብሓነሁ ወተዓላ ይጻፈው። በእኛ አስተምሮ ደግሞ ሰውየው ደስተኛ የሚሆነው ያዘነ የሚሆነው ደግሞ ምንድነው? አንድ ሰው ገነት ሲገባ ደስተኛ ይባላል። ሸቂይ የሚባለው ደግሞ ገሃነም ሲገባ አንድ ሰው ማለት ነው። ስለዚህ እዚህ ጋር ያለው ምንድነው? አላህ ሱብሓነሁ ወተዓላ ይወሰነው ሪፖርት እያደረጉ ነው። አንድ ጊዜ ገነት መግባትና ገሃነም መግባቱን እየወሰነበት ያለው አላህ ሱብሓነሁ ወተዓላ ማለት ነው። ያ ደግሞ ሲሰራው በነበረው ስራ ነው የሚመነዳው።
ወጥቷል እንጂ ነፃ ምኑን ምርጫ አለው። የተወሰነበት ነው ያልኩህ? ቆይ አታፍጥ ነው። ምኑን የተወሰነበት? አዎ ሸቂይ መሆን ደስተኛ መሆኑና ሀዘንተኛ መሆኑ ነው ገባኝ። ደስተኛ የሚሆነው ገነት ሲገባ ነው። ደስተኛ የማይሆነው ገነት ሳይገባ ሲቀር ነው። ኦልሬዲ ይሄን የተወሰነበት እኮ ይሄ የሚወሰንበት ደግሞ ምንድነው? አላህ ሱብሃነሁ ወተዓላ የታወቀ ነው። ሲሰራው በነበረው ስራ ነው የውመል ቂያማ ነው የሚመነዳው። ስለሚያውቀው በእውቀቱ በሩቅ ማህፀን ውስጥ ነው ያለው ልጅ ፍርሃን። ማህፀን ውስጥ ነው ያለው ልጅ መች ሰራ? መች ሰራ? ማህፀን ውስጥ እኮ ነው ያለው ገና ልጅ። ገና እኮ ሲመን ዲስቻርጅ ተደርጎ የመጀመሪያው ፍሌሽ ነው የወጣበት። ስለዚህ እንዴት አድርጎ ነው ይሄ ልጅ ምን ሰርቶ ነው የምትለው? ስለዚህ አምላክ ጃኪ አምላክ እንደ ሰው ልጅ አይደለም፣ የሩቅ አዋቂ ነው። ሰው ልጅ ምን እንደሚሰራ ምን እንደማይሰራ አላህ ሱብሃነሁ ወተዓላ ያውቃል። ሰውየው በሚሰራው ስራ ምክንያት ደስተኛ ነው ወይስ ሀዘንተኛ የሚለውን አላህ ሱብሃነሁ ወተዓላ ወስኖበታል ማለት ነው። የውመል ቂያማ ላይ ገብቶሃል? ከመወለዱ በፊት የሚወስንበት ይሄን ነው እንጂ ሰውየው ጠማማ የተረገመ መሆኑን አይደለም። አንተ ራስ መለስከው እኮ ፈርሃን፣ አንተ የምትለውን እየሰማ ነው እኮ እሱን ነው የምልህ እኮ ለቂያማ ቀን የሚሆነውን ነገር ቀድሞ ወስኖበታል እያልከኝ እኮ ነው። ራስህ አፍ ላይ ወይስ ጆሮዬ ነው የሚሰማው? አይደለም ገነት። አሁን አንድ ሰው ለምሳሌ በእስልምና የውመል ቂያማ ገነት ግባ ገሃነም ግባ ተብሎ የሚወሰንበት የፍርድ ቀን አለ አይደለም እንዴ? ያ ቀን ይፈረድበታል። የፍርዱን አስቀድሞ አላህ ሱብሃነሁ ወተዓላ ጽፎበታል ነው በእውቀቱ። እሱ ነው እያልኩ ያለሁት። በእውቀቱ ፍርዱን አስቀድሞ ጽፎበታል ነው እያልኩ ያለሁት። ኦኬ በጣም ጥሩ። ቆይ ፈርሃን፣ ማወቅና መወሰን ይለያያል አይለያይም? በጣም ነው የሚለያየው። ቆንጆ። ማወቅ ስትል ሁለቱንም አውትካም ታውቃለህ ማለት ነው አይደል? በደንብ ነው። አዎ ስለሚቀላቅሉ ጋቢዝ መንፈጠርና ተጠይቀው ጃኪ እሱ ጋር ኤግዛክትሊ። ቆይ አሁን ስማኝ አንዴ ፈርሃን። እሺ ቆይ አንዴ የጨረሰን ቤዝ እና አስቀምጥ። አሁን ችግር የፈጠረብን ምን መሰለህ? አሁን ሐዲሶቹ ጋር ከመሄድ በፊት የዲፊኒሽኖቹን ቤዝ ካላወቅን መከራከር ነው የሚሆነው አይደል? ቤዝ እናድርግ። ማወቅ አለ አይደል? መወሰን አለ። እሺ ማወቅ ማለት ለምሳሌ አንተ አሁን ፍቃድ አለ። አንተ አሁን ተፈጠርክ፣ ተወለድክ፣ 00 ሆነ ተወለድክ። እሺ ስትኖር በተቀመጠልህ እንደ ዲንህ ትኖራለህ። በተቀመጠልህ ህግ ማለት ነው አይደል? ያንን ካደረክ ጀነት ትገባለህ፣ ካላደረክ ጀሃነም ትገባለህ አይደል? ፈጣሪ ግን ሁለቱንም ነገርን ያውቃል። እሺ ግን አልወሰነብህም። ይለያያል። መወሰን ስንል ደግሞ አንዴ ቆይ እንጨርስ። አንዴ ቤዝ ላይኑን እናስቀምጥ። ያለ ቤዝ ላይን ማውራት ስለማንችል እሺ። መወሰን ደግሞ ስንል ኦሬዲ አይና የወደፊትን ከወሰንኩብህ ምን ማለት ነው? ተወስኖብሃል። አሁን እዚህ ጋር ምን መሰለህ? አሁን አንድ ነገር ልንገርህ። እኔ አሁን እዚህ ጋር ተረዳኝ እሺ። ማወቅና መወሰን ለምሳሌ በክርስትና አስተምሮት ሁሉን ነገር ማወቅ፣ ሁሉን አዋቂ ነው እግዚአብሔር አይደለም? ሁለቱንም አውትካምን ያውቀዋል። ተረዳኝ? ሁለቱንም አውትካምን ያውቃል። ሲያረግ ግን ምን ይላል መሰለህ? በአንተና በእሱ መሀል የተቀመጠ ህግ አለ። ያንን ህግ ታደርጋለህ። ካደረግ ኮንሲኩዌንስ አለው፣ ፖዚቲቭም ኔጌቲቭም። ካላደረግክም ፖዚቲቭም ኔጌቲቭም ኮንሲኩዌንስ አለው ማለት ነው። ራይት አለው። በቃ ካላደረግ ኔጌቲቭ ኮንሲኩዌንስ አለው፣ ካደረግ ደግሞ ፖዚቲቭ ኮንሲኩዌንስ አለው። ገባ? ይሄንን አንተን የምትመርጠው። ተረዳኝ አባሌ? ገብቶኛል በደንብ። አሁን እዚኛው ላይ ግን ከማህፀን ከፍጥረትህ የተረገምክ ከሆንክ ግን አንዴ ስማኝ እሺ። ይሄ ምን ይባላል መሰለ? ፕሪ ዲስፖዝ ተደርገሃል። አሁን ፕሪዲስፖዚሽን እና ገባህ አይደለም? አሁን ስለ ፕሪዲስፖዚሽን የምታውቀው አሁን ለምሳሌ ፓርሻል ፕሪዲስፖዚሽን አለ። ገባህ አይደለም? ፓርሻል ፕሪዲስፖዚሽን አለ፣ ፉል ፕሪዲስፖዚሽን አለ። ለምሳሌ አንድ ሰው የሆነ ጥፋት ካጠፋ ጀሃንም ይገባል የሚለውን ልትቀይረው አችልም። አንድ ሰናረከኝ ዲክሪ ነው ይሄኛው አይደለም? አንድ ሰው ካጠፋ ሂዝ ፉሊ ፕሪዲስተንድ ገሃነም እንደሚገባ። አሁን በደንብ ስማኝ። አንድ ሰው ደግሞ ጥሩ ካደረገ በህግጋት ከሄደ ደግሞ ሂዝ ፉሊ ፕሪዲስተንድ ገነት እንዲገባ። አሁን እዚህ ጋር ሁለት ነገር ታያለህ አይደለም? ፕሪዲስቲኔሽኖቹ ለሁለቱ ነው የሚሰራው። የመጨረሻው ፋይናል አውትካሙ ግን የዛ ሰው ማለት ነው በመሀል ላይ በሚሰራው ስራ ነው ወይ በመሀል ላይ በሚያደርጋቸው ነገሮች ናቸው።